ቪኒና ፈረንጁ በአዲስ ነገር መጥቷል። እንግዲህ ፈረንጁ በጣም ብዙ ቻሌንጆችን አሳልፈን ነው ዛሬ የደረስከው እዚህ ብሎ ሲጠይቀው ያንን ቻሌንጅ ደግሞ አንተ ያሳለፍከውን ቻሌንጅ እኔም ላሳልፍ ነው ብሎ ሲነግረው እንግዲህ አልገባኝም ስለው ማለት ነው። ወይኔ እናቴ ከዛ በኋላ ምን አለው ኢሞ ላይ ፖስት አድርግልኝ ብዬክ ነበር ግን አንተ አልገባህም የማይገባ ነክ ብሎታል። እና ጽሁፍ በጽሁፍ እና አንድ ላይ ነው የሚሉት። በጣም ደስ የሚሉ ልጆች ናቸው። እስከዛሬ ሩትዬ ላይ ያልተቀየረው ወረት የሌለበት እዚህ ምዛ ጣል ጣል ያላለው ኤፋና ፈረንጁ ናቸውና ፈጣሪ የሚዘመናችሁን ይባርክ። እናንተ ናችሁ ከጎኗ ያላችሁት ሁሌም ማለት ነው። አንድ ነገር ሲፈጠር የሆነ ፍጭ ካገኙ ማለት ነው ቢኒ የሚባለውም ሌሎችም የሩትዬ ወዳጆች ነኝ የሚሉት ማለት ነው። እኔ እንጃ ለምን እንደሆነ አላውቅም። ትንሽዬ ፍንጭ ሲያገኙ ሩቲ እንደዚህ አድርጋለች፣ ሩታ እንደዚህ አድርጋለች፣ ሩቲ እንደዚህ ፈጥራለች፣ አዎ እንደዚህ አድርጋለች ይላሉ ሁላቸው ማለት ነው። ቢኒም ሰሞኑን እንዳለ ሲሰራ የነበረው ቪዲዮ ሩትዬን የሚቋወም ሩትዬን መጥፎ ስም የሚያሰጣት ነበር ሲሰራ የነበረው። አንዴ አብርሃም ደህና ካልሆነ ቤተሰቦቹ ጋር ሂድ፣ እንደዚህ ካልሆነ ሂድ። ትላንትና ደግሞ ምን አለ ቢኒ ጭራሽ መጥቶ አብርሃም ሄርሜላ ይዛ ወጣለች። ባዶ ቤት ውስጥ እኮ ነው ቀለሙ ያረጀ ገና አዴንት ምንም ሰው ያልገባበት ቤት ውስጥ ገብቶ ነው እንግዲህ አብርሃምን ይዘው ጠፍታለች። አካኪ ዘራፍ ሀገር እያዝልኝ ለቀቅልኝ ሲል የነበረውና አሽቃባጮች ናቸው። እስከዛ አሁን ድረስ ከመጀመሪያው እስከ መጨረሻ ድረስ ከሩትዬ ጎን ያሉት ሁለት ሰዎች ብቻ ናቸው፣ ኤፋና ፈረንጅዬ ናቸው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ኤፋዬ ቢኒና ፈረንጁ በአዲስ ነገር መጥተዋል። ፈረንጁዬ እንግዲህ ያው ብዙ ጊዜ ከሩትዬ ጎን ነው። ማን የሆነ ቀን ብቻ አብርሃምን ይቅርታ ምናምን ስጠይቀው በጣም ተናድጄ ነበር። እንዴት እሱም ካዳት ብዬ በጣም ተበሳጭቼ ነበር። እቺ ልጅ በቃ ማንም የላት ለምንድነው እንደዚህ የሚያደርጉት? ከእጇ በልቶ ለምንድነው የሚክዷት? እሷም ደግሞ ለምንድነው ማትማረው ብዬ በጣም ተናድጄ ነበር። ግን እሱ ከርቷት አያውቅም። ሁሉ ጊዜ ከጎኗ ነው። ፈጣሪ ያላሰብከውን ነገር ያድርግልህ የምን ማለት ነው። በጣም ጥሩ ልጅ ነክ መጀመሪያም በቃ ከመጀመሪያ እስከዛሬ ድረስ አብሯት ነውና ስታጠፋ ለምን አጠፋች ነው እንጂ የምትላት ከጀርባው ሄደ ስትወጋት ወይም ደግሞ ስታማት አይቻላቅም በቪዲዮ ማለት ነውና በጣም ጥሩ ልጅ ነው የምር ማለት ነው ፈረንጁዬ። ቢኒ ግን ትክክል አይደለም። የምትሰራው ስራ ጥሩ አይደለም። በቃ ዛሬ ትመጣለህ ታሽቃብጣለህ፣ ነገ የሆነ ታገኛለህ፣ እዛ ትሄድና ታሽቃብጣለህ። አሽቃባጥ